ወደ እረፍቱ ስንገባ የመጣንብ እናርድዬ የኔ አርፋጅ እና ወደ እረፍት ጌታ the perfection goodness of God አይደለ? ጌታ በመልኩ ፈጠረ፣ እንደገና ያንን ጨረሰ። ኦኬ እዚሁ ግን ዘፍጥረት 3 ላይ ያለውን ጨምቀን የጌታን ቀደም ያልነው አለ አይደለ? የሥላሴ ጉባኤ የሰው ልጅ የፈጠረበት ኢንቴንሽኖችን አይተናል አይደለ? በመልካችን አለ አብ፣ ከዛ ልጅ እጅ ሞታለሁ አለ ወልድ አለ መንፈስ ቅዱስ አብሬያቸው እኖራለሁ። ስለዚህ ያ የእግዚአብሔር አብ የመፍጠር ፕላን የተከናወነው በኢየሱስ ለሰው ልጅ መሞት፣ የመንፈስ ቅዱስ ደግሞ እኔ እነሱስ ገባለሁ ማለት የአባትን ዊል ፍቃድ አኮምፕሊሽ አድርጎታል። which is so beautiful አይደለ? is beautiful የሥላሴው ጉባኤ የሚገርም ነው፣ በጣም የሚገርም ነው። እና በጣም ነው ያለቀስኩት። የሰው ልጅ ከመፍጠር ያልተመለሰበት ምክንያት የኢየሱስ እኔ ሞትላችኋለሁ ይፈጠሩ፣ የፈለገ ቢያጠፉ፣ የፈለገ ቢበላሹ፣ ጣዖት ቢያመልኩ ግን I will die for them ብሎ ለአባቱ ይህንን ማለቱ ኢማጂን አድርጉት። እና እኔ ሞትላችኋለሁ መሞት ብቻ ሰው ሆኜ ከነሱ ጋር መስቀል ላይ ተንጠልጥዬ I will save them ማለቱ የሰው ልጅን መፍጠር ፕላን አኮምፕሊሽ አድርጎታል ማለት። ያለበለዚያ ውድቀታችን ብቻ ቢታሰብ ኖሮ በጣም ከባድ ነበር አይደለ? እግዚአብሔር ይመስገን ስለ ኢየሱስ ከሥላሴ መካከል አይደለ? እኔ ሪስኩን ወስዳለሁ፣ ሰውነትን ወስዳለሁ። I will be one of them። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ! ኢየሱስ ጌታ። በሆነ አስባችሁታል? የኢየሱስ ወደዚህ ምድር መምጣት ፍቃደኛ ባይሆን እሱ እኛ መፈጠር የለብንም አይደለ? ማን ሴቭ ያደርገናል አይደል? ስለዚህ እንትኑ ሚቲንጉን ዝም ብለን ስናስብ የሥላሴ እቅድ የሰው ልጅ በማዳን ሂደት ውስጥ ወልድ ራሱን ሰጥቶናል። ምክንያቱም የዘላለምን አምላክ ነው የምናወራው። ያዕቆብ እንደነገረን በእውነት ቃል አስቦ ወለደን ካለ ከመፈጠራችን በፊት ታስበናል፣ ሚቲንግ ተደርጓል ማለት ነው። ለዚህ ነው በመልካችንና እንደ ምሳሌያችን እንፍጠር ከተባለ ከመፍጠሩ አስቀድሞ ፕላን ተደርጓል ማለት ነው። ፕላን ውስጥ ግን ሲደረግ የሰው ልጅ ፕላን ውስጥ ሲገባ ሰልቬሽን ነው ቁልፍ የሆነው ነገር፣ መፍጠሩ አይደለም መፍጠሩ አይደለም። ምክንያቱም የመጀመሪያው አዳም መፈጠሩ እዛ ውስጥ በሥላሴ አይን በእግዚአብሔር አይን ሲታይ የሰው ልጅ ውድቀት ሪቢሊየስ መሆኑ በሰይጣን መታለሉ እየታየ ነው ያለው አይደል? ለምን እግዚአብሔር አብ ይፈጥራል? ለምን የሰው ልጅ ይፈጠራል? የሚያበላሽ ከሆነ እዛ ሚቲንግ ላይ አሁን አንዳንዶቻችን ኮንፊውዝድ እንደምንሆነው አዳም ፍሬውን መብላት ሆነ ያውቅ አልነበረም ወይ? ለምንድን ነው የፈጠረው? እንደምንወድቅ ያውቅ ብሎ ይላል ማለት። እግዚአብሔር ትልቁ ፒክቸር በአዳም መብላት ውስጥ ያንን አድርጎ እኮ ላይፈጥረን ይችል ነበር። አልፈጥረውም፣ የሰው ልጅ ያበላሻል። ግን ኢየሱስ he was saying imagine አድርገው አባ እኔ ሞትላችኋለሁ ብሎ አባ ሄዳለሁ ይፈጠሩ የሰው ልጅ let them be created in our image ግን I can save them መልሳችኋለሁ ወደ ነበረበት ክብር። ደካማ ናቸው የሚል ጥያቄ የሚነሳ አይመስልም? እንዴት ተደርጎ ነው የሚሆነው? እና መንፈስ ቅዱስ አስበዋል፣ ከነሱ ውስጥ እኖራለሁ፣ በእነሱ ውስጥ እኖራለሁ። ሃሌሉያ ሃሌሉያ። ወልድ ሚሞት ከሆነ መንፈስ ቅዱስ ውስጣችን ውስጥ ይገባል። ሃሌሉያ። ፋዘር አይ ሴድ ሌትስ ዱ ዛት እናለው። ስለዚህ ምን አለ ወዲያው እንፍጠር። ሃሌሉያ። በመልካችንና እንደ ምሳሌያችን ሰው he see that the salvation ከዛ ነው ቅድም ሜንሽን ያደረግነው የሰው ልጅን በመፍጠር ሂደት ውስጥ በጣም ረጅም ፒክቸር አይቶ ነው አዳምን ፈጠረው። ከዛ በኋላ ኦኬ አዳም ፐርፌክት የሚሆነው እንዴት ነው? ሔዋን ስትመጣ ያለ ሔዋን ፐርፌክት ሊሆን
አይችልም አይደለ? ስለዚህ ልክ ሲያየው እንዴት ነው አዳም መፈጠር ያለበት? መተኛት ነው ያለበት። እና አቁሞ ለምን አልፈጠረውም የሚለው መልስ የመለሰ ለምንድን ነው? ለምን አቁሞ የሰው ልጅ አልፈጠረውም? እያስሮጠ ለምን አልፈጠረውም? አይደለ? ሰው እያሳየን ያለው ኢየሱስ መስቀል ላይ መተኛት ነበረበት ቤተክርስቲያን እንድትመጣ። ሃሌሉያ። እና ጎኑ ለምን አጥንት ወሰደው ሲባል ኢየሱስ ጎኑ ስለሚወጋ በጦር ኤግዛክትሊ ኋለኛው አዳም ፊተኛውን አዳም ቁጭን ያደረገው ምን አይነት ጥበብ ነው ጋይስ? It's beautiful. It's beautiful አይደል? ዛጋ ቆቆቆቆ አብ እንፍጠር ይበላሻሉ ነው አውልዳ ወደም። እሺ እንዴት ተደርጎ ኢየሱስ መስቀል ላይ ሆኖ ጎኑ ተወጋ? ድንገት አይደለም የሆነው። ፊተኛውን አዳም ያሳየናል፣ ሔዋን የወጣችበትን መንገድ። አዳም ፐርፌክት ካልሆነ እዚህ ጋር listen guys፣ አዳም ፐርፌክት ካልሆነ ስሙኝ፣ እዚህ ጋር አዳም ፐርፌክት ካልሆነ ያለ ሔዋን ኢየሱስ ፐርፌክት አይሆንም ያለ ቤተ ክርስቲያን ማለት ደሴም ነው። እንደሱ ያለ ረዳት ተብሎ የተሰራው ከአፈር አይደለም የመጣችው ከጎኑ ነው የወጣችው። ኤግዛክትሊ ማለት ነው ከአዳም ውስጥ መውጣት ነበረባት አዳምን መርዳት ካስፈለጋት። ፐርፌክትነት ያለው አዳምን ኒዱን ሳያወሩ እንዲግባቡ የሚያደርጉትን ላይፍ ከሱ መውሰድ ነበረባት። ሳይግባቡ ሳያወሩ መልኩ እንደዚህ አይቶ የኔ ነው ማለት የነበረበት ከሱ ውስጥ መውጣት የነበረበት። ቤተክርስቲያን ከአፈር አይደለም የተሰራችው ከውስጡ ነው የወጣችው። ለዚህ ነው የሚመቸው ረዳት መሆን የምንችለው። ለዛ ነው ከሱ ስለተገኘ። ሃሌሉያ ሃሌሉያ። እዚህ ጋር ማየት ያለብስዬ ምንድነው ፐርፌክት የሚያደርገው? ኔቸራችን ራሱ የሚቀየረው የተካፈልነውን መልሰን ስንሰጠው ነው። ፐርፌክትነታችን የወደቀው ማንነት አይደለም። የተነሳ ኔቸር አለን። በክርስቶስ ያገኘነው ህይወት ተካፍለናል። ከጎኑ የወጣንበት ሔዋን ለመንቀሳቀስ እንደመራመድ፣ እንደሱ ለመተንፈስ፣ እንደሱ ለመናገር እንዲግባቡ ከፈለገ ከሱ ውስጥ ነው መሰራት የነበረበት። ምክንያቱም እግዚአብሔር እንስሳዎችን ፈጥሯላ ፈጠረና ለአዳም እንደሱ የምትሆን ረዳት አልተገኘም ብሎ ያለው ራሱ ነው መጽሐፍ። አልተገኘም ከተፈጠረው ፍጥረት ውስጥ ሲያ የለም። ምክንያቱም ከሱ አይደለም የሚወጡት ከአፈር ነው የተገኙት። ይህንን ማየት ያለብን ቸርችን ነው። ቸርችና ክራይስትን ነው ማየት ያለብን። እስናራ ባውት አዳም እያወራ ያለው ስለ መጀመሪያው አዳም አይደለም፣ ሊመጣ ስላለው አዳም። ከክርስቶስ ህይወትን ካልተካፈልን ያው መሆን አንችልም። ከክርስቶስ ባህሪ ካልተቀበልን መልሰን ፐርፌክት መሆን አንችልም። እሱን ፊት ለማድረግ ከሱ ነው መቀበል ያለብን። ቅድስና መማር የለብንም መካፈል እንጂ። ትህትና መማር አንችልም መካፈል እንጂ። የጌታ ኔቸሮች ማንነቱ ስለሆነ ማለት አይደለ? ትህትና እንማርም ትሁቱን ነው መብላት ያለብን። ቅድስና አንማርም፣ ቅዱሱን ነው መብላት ያለብን። ላይፍን የተቀበልነው ካራክተር አይደለም፣ እንትን አይደለም የተቀበልነው። አታጭስ፣ አትብላ፣ አትቀማ፣ አትጠጣ ሳይሆን ንጹሑን የሆነውን ክርስቶስን ነው የተቀበልነው። መጽሐፉ ሲናገር እሱ ግንድ ነው እኛ ቅርንጫፍ ነው ብሎ ከቶናል። ቅርንጫፎቹ ነን የግንዱ። ቅርንጫፉና ግንዱ አትለየውም። ቅርንጫፉን አይተህ ግንዱን መናገር ትችላለህ። የወይን ነው ማለት የምንድን ነው? ቅርንጫፉን አይተህ ይሄ የወይን ነው the branch of the vine ትላለህ ማለት ነው። ራሱ ቅርንጫፉ ራሱ ያሳብቃል ከየት እንደመጣ ማለት። ከዛ ግንዱ ያልሰጠው ሊያፈራ አይችልም። ላፍራ ብሎ መጸለይ አይደለም ያለበት። ለዚህ ነው ኢየሱስ በእኔ ከኖራችሁ ታፈራላችኋል። በእኔ ከኖራችሁ ታፈራላችሁ። የእናንተ ስራ ሪሜን ኢን ሚ ኮን ያለው በእኔ ኑሩ ማለት ተሰክውና ቁጭ በሉ እያለን ያለ። ቀደም ስለምን እያወራ ነበር? ሔዋን እንድትወጣ አዳም መተኛት ነበረበት። ሪሜን ማድረግ አለ። ሬስት ኢን ሂም
ሶ ኤቭሪ ንጥረ ነገሮችን ግንዱ ቅርንጫፉ የሚያገኘው ከግንዱ ነው ማለት ነው። ሬስት ኢን ሚ በሱ መኖር በሱ ማረፍ ጌታ ላይ ማለት ነው። ከዛ በግንዱ ውስጥ ያለው ማንኛውም የሚያስፈልገው ግብአቶችን ቅርንጫፉ ማግኘት ይችላል። ግን የሚጠራው ግንዱ ነው። የወይን ቅርንጫፍ ነው የሚባለው። ቅርንጫፉ በራሱ ሕያው አይደለም፣ ግን ያፈራል። ከምን የወሰደው? ከግንዱ የወሰደው። ኋለኛው አዳም ሔዋን እንድትመጣ የሚያስፈልገው ከሱ ውስጥ ነው መውጣት ያለብን። ከፊተኛው አዳም ሔዋን እንደወጣች ማለት ነው። እስና ቢዩቲፉል ጋይስ። አስተኝቶ አወጣት። ያስተኛን ነው የምልህ። ጌታ ያሳርፈን። አስተኝቶ ሔዋንን አወጣ። አስተኝቶ ቤተክርስቲያን አወጣ። ከዛ በኋላ የምትመቸው ረዳት የሆነችው ከሱ ስለተገኘች ነው። ይህንን በሉት እስቲ። የምትመቸው ረዳት የሆነችው ከሱ ስለተገኘ ነው። እግዚአብሔር የሚመቸው ረዳት ሁሉ ከራሱ ነው መምጣት ያለበት። ኬት ልትመጣ ራሱ የምትመስል ማይንድ ሴቷ እንደሱ የሆነ የልብ ምቷ እንደሱ የሆነ ከሱ መውጣት ነው ያለባት። she has to share the life from him ማለት ነው። ከጥሩ እኩል ነው መንቀሳቀስ ያለባት። ይህ የሚያሳየው ሔዋንን አይደለም ማለት ሃሌሉያ። ስለ ሔዋን አይደለም እያወራ ያለ ስለ ቤተ ክርስቲያን ነው። ለምን እንደሆነ ልንገርህ። ኤፌሶን ምዕራፍ 5 ላይ ምንድን ነው ያለው? በቃሉ ማጠብ ቀደሳት ብሎ ምን አለ? ቁጥር 25 ላይ ይመስለኛል። ይሄ ታላቅ ሚስጥር ነው፣ ስለ ቤተ ክርስቲያንና ስለ ክርስቶስ እላለው አለ። ስለ አዳምና ሔዋን አይደለም እያወራ ያለው። ምክንያቱም ምዕራፍ 5 ላይ ስለ ትዳር እያወራ ነበር አይደለ? ሚስት ባሏን ይውደድ ብሎ ከዛ ጳውሎስ ብሏል አለ ይሄ ታላቅ ሚስጥር ነው፣ እኔ ግን ይህንን ስለ ክርስቶስና ስለ ቤተ ክርስቲያን እላለው። ስለ ጎን ተናግሯላ። በውሃ ስለመታጠብ ምክንያቱም መስቀል ላይ ጎኑ ሲወጋ ውሃ ፈሷል። በሱ ትታጠባለች፣ በሱ ትቀደሳለች፣ በሱ ህይወት ትኖራለች። ቤተ ክርስቲያን ፊት ማድረግ ምንችለው እኮ ከሱ ስለተቀበልን ነው እንጂ አሁንም ስቲል ልናገር የፈለኩትን እየተናገርኩ አይደለም። የሚገርም ጌታ ይርዳኝ። I have to I know I'm trying. I can't. I'm trying እኮ ፈልቀቄ ላወጣው እየሞከርኩ ነው። እስካሁን ጥግ እየሄድኩ ነው። So ጌታ ይርዳኝ። ክብር ለኢየሱስ ይሁን። So this is the point አይደለ? ፐርፌክትነቱን አየን፣ የጌታ መልካምነት አየን ምናምን አይደለ? አሁን የኔ የዛ የእግዚአብሔር መልካምነት የሥላሴ መልካምነት በአዳም በኩል ተገልጦ ፈጥሮታል አይደለ? በዚህ ውስጥ የእባቡ ኮንትሪቢሽን የለም። እዚህ ጋር ነው በጣም ማውራት የፈለግኩት እውነት። እባቡ የመጣው ለምክር አይደለም። እዚህ ጋር አያምም ስዬ ማለት አዳም ይህ ሁሉ የእግዚአብሔር መልክ ሲጨመርበት ኤደን ገነቱ ሲቀመጥ ከእንደገና ሚስት ሲሰጠው ስም ሲያወጣ ምናምን እባብ አልነበረም። ጥያቄ ግን ሊጭርበት መጥቷል። ጥያቄ ሊጭርበት ግን መጥቷል። የእግዚአብሔርን መልካምነት ከአይምሮ ለማስ ኢነሚ ኦልዌይስ የሚጀምረው እዚህ ጋር በጣም እንድትሰሙ ይፈልጋል። ጠላት የሚጀምረው ከማቃጠል የምንወድቀው ለዚህ ነው። በነገራችን አእምሯችን ፕሮግራም ሲደረግ ማወቅ እንፈልጋለን። መጥቶ ምንድን ነው ያለው? አትብሉ ብሏችኋል እንብል። ምክንያቱም ጥያቄ ሁልጊዜ ኮንቨርሴሽን፣ አንድ ሰው እንዲያወራለ ከፈለግ ጥያቄ ያቀርበለት።
እንዲያወራ ታደርገዋል። አንተ አውርተህ ግን ሰውየውን ማስወራት አትችልም። አእምሮውን እንዲነቃ ጥያቄ ነው የምታስቀምጥበት። ኢነሚ መጥቶ አትብሏ ብሏቸዋል፣ በር ነው የከፈተው ማለት ነው። ይህንን ፕራክቲካሊ ብሏቸዋል። ከዛ በኋላ አዎ ካልክ ምንድን ነው የሚሆነው? እንደሱ እንዳትሆኑ ስለሚያውቅ እንደሱ እንደምትሆኑ ስለሚያውቅ ነው አለ። እኔ እዚህ ጋር እኔ ቻሌንጅ ያደረገኝን ነገር ልንገርህ። ከዚህ ለማምለጥ የሚጠቅመን ባለፈው ታሪካችን ላይ የእግዚአብሔር መልካምነትን በማስታወስ ብቻ ነው ነፃ መውጣት። መልስ የለህም፣ ጥያቄውን አትመልስ። ጥያቄው ከባድ ነው ጋይስ። ምክንያቱም መልስ እግዚአብሔር ይሁን አይሁን እኮ ላይገባች አሁን መጥቶ ማን ነው እንዴ ብለህ ማለት እኮ መብት ነው። ምክንያቱም you don't know this guy ከአንተ በፊት ነበረ ሰይጣን። የሰማይን ስርዓት ያውቃል። ጌታ randomly the serpent come he talk ሻክ ያደርጋል እኮ እንዴ ታውቀዋለህ ማለት ነው ማለት እኮ ትጀምራለህ። አትተዋወቃላችሁ ማለት እንዴት እስከ ዛሬ ድረስ አልነገረኝም? do you know him God right ያውቀዋለሁ ብሎ ኮንቨርሴሽን መቀጠል ይችላል። ሔዋን ልታመልጥ የምትችልበት ነገር ቢኖር ገነትን ሰጥቶኛል፣ አንድ ዛፍ ነው አትቢ ያለኝ እንጂ ሁሉም ቢ ብሎኛል። ጉድነስ የእግዚአብሔር ጉድነስ አለ አይደለ? አንዲት ዛፍ ናት አትብላ የተባለው፣ ሁሉ ግን ይበላል። ኢየሱስ ጌታ ነው። ሁልጊዜ አይታችኋል፣ ጥያቄ የሚነሳው ከአንዱ ነው ጥያቄ የሚነሳው ከብዙዋኑ ከተሰጠው አይደለም። ጥያቄ እንዴት አንተ ኢንጆይ አታደርግም? ሁሉ ሰጥቶኛል። he give me the planet ባል ሰጥቶኛል ማለት ትችላለች እኮ አዳም is a perfect match የሚያደርገኝም ባል ሰጥቶኛል። እና መጥቶ ደግሞ ያወራኛል። እግዚአብሔር ለፍጥረት ስም ያወጣ ነው እኛ ነን። ለእንስሳዎች ሁሉ we are the one we call them by thy name አይደለ? ስም እያወጣ አንበሳ ነብር ብለን አውጥተን እኛ የእግዚአብሔርን መልካምነት ዞር ብለን ማውራት ከጀመርን የገባውን ኔጌቲቭ የሆነ ወርድ ማስወጣት እንችላለን። ታውቃለህ ምን ይላል ሳይንስ? አንድ ክፉ ቃል ከአይምሮ ለማውጣት 25 ጥሩ ቃል መክተት አለብህ። መጥፎ ቃል ከገባብህ 25 ጥሩ ቃል። ስለ አንድ ሰው ክፉ ነገር ከሰማ 25 መልካም ነገር ከተትበት ነቅሎ እንዲወጣ። አይደለም ብላ አትበል፣ ጥያቄ ሆኖ ስለሚቀር አይምሮ ውስጥ ገብቷል። አንዳንዴ እንከራከርና ጥያቄውን ግን ይዘን እንሄዳለን። ብዙ ጊዜ እንደዛ ነው አፕን የሚያደርገን። ይህ መጥፎ ነው ካሉ አይደለም በልና ሊሆን ቢችል ማይንዲ ማፍለቅ ይጀምራል። ማገናኝ ስለዚህ ያንን ነፃ ለመውጣት ከፈለኩ የመልካምነትን ነው ማውራት ያለብኝ፣ ማለት መክተት አለብኝ ውስጤ። የሰይጣን የማባቢያ ቃል ሔዋኑ ሲገባ የተፈጠረውን ነገር አስብ። መመለስ አልቻለች። ከመልካምነቱ አይደለም የተነሳች። she didn't በመልኩን የፈጠረኝ እኮ እግዚአብሔር። ሃሌሉያ ሃሌ አይምሮ ውስጥ የገባውን ክፋት ለማውጣት በመልኩ እኮ ነው የፈጠረኝ። እኔን እኮ ከጎኑ ነው ያወጣኝ። ሃሌሉያ ገነትን እኮ በቀትር ሰዓት እኮ ወደኛ ይመጣል። ወይ ራቁታችንን እንጆ እያደረግን ነው። we never lack መኖር የሚገባንን ህይወት እየኖርን ያለ ነው። መብላት የሚገባንን እየበላን፣ መተንፈስ ያንን የእግዚአብሔር መልካምነት ማስጮህ የነበረባት she has to respond by saying the goodness of God ምንም ላክ አላደረግም። ምንድነው የሚጨመርልኝ ከዚህ በላይ? መኖር ነው እየኖርኩ ነው። መብላት ነው እየበላው ነው። ማግባት ነው አግብቻለሁ። መውለድ ነው ወልጃለሁ። ምንድነው ሚስ ያደረግኩት? ልጁን ሰጥቶኛል። አሁን ጉድለት ላይ መጡ። ጉድለቱን ደግሞ በእንትን አይደለም ያመጣው፣ በዲስከሽን አይደለም ያመጣው ሰይጣን፣ በጥያቄ ስላመጣው ነው መቋቋም የማንችለው። ይህንን በዕለታዊ ኑሯችን ላይ እስቲ እናምጣው። በእውነት በዕለታዊ ኑሮ ስላየው ነው። በዕለት ኑሯችን ላይ ምንድነው
ስዬ በጣም ይገርማል። ሰዎች አሉ አሁን በዙሪያችን ቸርች ውስጥ፣ ስራ ቦታ፣ ቅድም ንስሐ እየገባንበት የነበረ መጥተው አሊን ግን ታውቀዋለህ ብለው ነው የሚጀምሩት። እስቲ እዩ፣ አሊን ታውቀዋለህ፣ ስዬን ታውቀዋለህ ግን በማለት ነው ኤቭሪ ደሰርፕ የእባብ መርዝ ያላቸው ሰዎች ሊያበላሹ ሲመጡ ከጥያቄ ነው የሚጀምሩት። ግን የኋላ ታሪኩን ታውቀዋለህ፣ ታውቃታለህ፣ ሚስትን ግን ታውቃታለህ፣ አውቃት ነው ያገባት። ኢሚዲየትሊ ብሬን ብሮ ያመጣዋል ነው ምን ለማለት ፈልግ ዩ ሪስፖንድ እኮ ምክንያቱም ወዲያውኑ ሰውነት መቋቋም ስለማይችል ወዲያው ትመልሳለህ ብለህ ማለት ነው። ይዘው ግን ትሄዳለህ። ከዛ በኋላ እሱ እኮ ብሎ ይጀመርላል ማለት ነው። እንትን አድርጎ አይ በቃ እንትን ሆኗል ተለውጧል ስትለኝ አንተ ላይ ግን ቢደረግ ዝም ትላለህ ብሎ ይባል። ደግሞ አንተ ላይ ቢሆን ዝም ትለዋለህ ስትል ኢሚዲየትሊ ያ አውሬነት ይወጣል። መርዝ ነው፣ ፖይዝን ያደርገዋል። አስተሳሰብን፣ ልብን ኮንታሚኔት ማድረግ ይጀምራል። ኢሚዲየትሊ የሚገርምህ ነገር ልንገርህ፣ ሁልጊዜ መርዝ ይዘው የሚዞሩ ሰዎች ከዛ ሰዓት በኋላ አታገኛቸውም። ሉክ አት ዘም መተው አእምሮህ የተበላሸውን ነገር መተው ሊያቀኑልህ አይረዱህም። ከከተቱብህ በኋላ ስልክህን አያነሱም፣ ኮሚኒኬት አያደርጉም። ካደረጉም ሌላ መርዝ ሊጨምሩብህ። አስበዋል። አዳም ሔዋን ነፃ ለመውጣት ከፈለገች እግዚአብሔር የሰጣትን መልካምነት ነበር ማሰብ። ሁልጊዜ የእባብ መርዝ የሌላቸው ሰዎች ኢቭን ሰውየው ቢከፋብህ የሚጀምሩት ከተደረገው ምን ያህል እንዴት መጣችሁ እዚህ ድረስ እንዴት ብትዋደዱ ነው ብለው ነው የሚጀምሩት። ዩ አር ስትሮንግ አይሲ ለውጥ ያለው ብለው ነው የሚጀምሩት። ግን ጋፕን ዋይዝም ሆን ብለው ይለዋል። በጥያቄ መልክ አይደለም። በምን መልክ የሚሰጡ አንተን ቢልድ በማድረግ መንፈስ ነው። ማለት በመቀደስ ዊዝደም ነው የሚሰጡ። እችን ነው ማውራት የፈለኩት። ሔዋን የተሸወደችው ጥያቄው መልስ እንድትመልስ እንደሆነ አልገባትም። የተጠየቀችው ይህን ሰውዬ ታውቀዋለህ? ይህን ፓስተር ታውቀዋለህ? አንድ ሰው መጣና አንድ ጊዜ አንድ ልጅ እዚህ ጋር ዘመረዋል። ሲዘምር በውስጥ በኩል ጻፈልኝ የሚል ገብቶኛል። በጣም ስፒሪቴ ኮንሽስ ሆነ። በውስጥ ይህን ዘማሪ ግን ታውቀዋለህ? እዚህ ስታዘምረው አለኝ ማለት ነው። በጌታ በኢየሱስ ስም እንደተባረኩኝ ቅኔ እንዳመጣ ጌታን እንደሚወድ አውቃለሁ። ከዚህ በላይ ማወቅ አልፈልግም። ብሎክ ምንም ለመጨመር እንኳን እድል አልሰጥም። እያመለክ እያስመለከ እየዘመረ እንደሆነ አውቃለሁ። እያገለገለ እንደሆነ ኢንጆይ ብሏል። ምክንያቱም እባቡ ነው ትዝ ያለኝ። ይህን ሰው ግን ይህን ዘማሪ ስጋብዘው አውቀኸዋል ሲለኝ እባቡ ትዝ አለኝ። ሰርፐንት እንደዚህ ነው የሚጀምረው። ኤቭሪ ፖይዞኖች የሚጀምሩት ከጥያቄ ነው። ከዛ እንደዚህ ይላል፣ እኔ ግን አይመስለኝም ይላል። ልብ አድርግ፣ አዳም ሲፈጠር ገነት ሲሰራ ሔዋን ስትመጣለት ሁሉ ነገር ሲመጣ ለምክር እንኳን ኖሮ አያውቅም። እንዲያስተዳድሩት ብሎ አያውቅም። ሁልጊዜ መርዝ ያላቸው ሰዎች የምታገኛቸው ለጥያቄ እንጂ ለምክር አይመጡ። you never find them። በውድቀት ላይ ኖረው አያውቁም። በስብራት ላይ ኖረው አያውቁም። በስኬት ላይ ኢንጆይ ለማድረግ ኖረው አያውቁም። የሚመጡት እድገትን ሲጀምር፣ የህይወቱ ጎዳና መቃና ሲጀምር ጥያቄያቸውን ማንሳት ይጀምራል። እኔ የምልህ ሳይህ ደስ አላለኝም ይለዋል። ማለት የት ነው ለምክር የት ነበርክ? ስሙኝ በደንብ አድርጋችሁ። ህይወታችሁ ለመመስረት የሌሉ ሰዎች በህይወታችሁ ለመምከር ሲመጡ አትቀበሏቸው። ዶንት አክሰፕት ቢ ዋይዝ።
ሁሌ እኔ የምለው ነገር አለ። የማይወደኝ ሰው ለምክር አጠገቤ እንዳይመጣ። ምን እንዲሆንልህ ነው የምትመክረኝ? አሁን እዚህ ሚዲያ ላይ ይታያል እንደዚህ አይደል? you will never find them። ለእድገት አታገኛቸውም፣ ለዱላ አታገኛቸውም። ስለዚህ እነዚህ ሰዎች ስትቆምም አፕሪሺየት አያደርጉም። እንደዚህ ቀጥል አይሉ፣ በዚህ አይነት ጎዳና ነው የሚሄደው አይሉ። ስለዚህ ዲስፕሊኑን አትሰማውም። እኔ በጣም አስባለሁ ስትሰራ አፕሪሺየት ያላደረገ ስትወርቅ ሊነግርህ ከመጣ እመነኝ የእባቡ መርዘን ይዟል ማለት። ሁሉም ዕቅበተ እምነት በለው ሁሉም ለማቅናት ለማስተካከል ለማረም ከሌለበት መርዘን ያለው ማለት ዲስትሮይ ለማድረግ ነው ማለት። ኤቭሪ አንግል ኦፍ አወር ላይፍ እባቡ ከጥያቄ ነው የሚጀምረው። ትክክለኛ ያለው ሰው ግን ከምክር ነው የሚጀምረው። ቢልድ ከማድረግ ይጀምራል። የጸጋ ስጦታዎች ለማነጽ ናቸው። በማነጽ ውስጥ ግን ውሸትን ማፍረስ አለ። ግን አልቲሜት ጎል ኦፍ ኤቭሪ ጊፍት ለማነጽ ነው። አካሉን ለማነጽ ተሰጥቷል። እና ዘፍጥረት ላይ ነው ሰርፐንቱን ያየሁት። እግዚአብሔር አትብሉ ብሏቸዋል ነካል። ይሄ ግን ታውቀዋለህ ብሎ ከጀመረ ሰርፐንቱ ከኋላ አለ ማለት ነው። አይመስለኝም you'll see the energy አይመስለኝም ብሎ ነው የሚጀምረው። ተገላገልኩ። በቃ ጥያቄ ካለ እኔ ጨርሻለሁ። I got the message by the way. ልቤን ጨንቆኝ ነበረች። ጥያቄ ያላችሁ ካላችሁ ቁጥር ጻፉና እናስገባችኋለን። አንዳንድ ቁጥር ጻፉ። ሶ ፓወርፉል አለ። በጣም ፓወርፉል ነው። you have no idea ምን እንዳስቀመጥክብኝ አሁን። awesome ሁሌም አስባለሁ በተለይ ጸጋ ስጦታ ከአንተ የሚወጣው እኔ ሊያነጸኝ ነው የሚገባው። በዛ ውስጥ ማፍረስ እኮ አለ፣ ግን መፍረሴን አላውቀውም። መገንባቴን እያወቅሁ ፓወርፉል የሚያደርገው በቃ የሚመጣው ቃል ያኛውን እያወጣው መጥፎን ፓርት ማለት ነው ጥሩን ፓርት ቻርጅ እያደረገ ይሄዳልና ሳይሰድብህ ባድ ሳይድህን ሳያወጣው ምናምን እንደዚህ ሳይልህ ወጥቷል ኦልሬዲ ማለት ነው። ወጥቶ ክርስቶስ የሚፈልገው አይነት ኢሜጅ ውስጥ ትገባለህ። እሱ ታየ ጥበብ እኮ ነው። አንደኛው የመንፈስ ቅዱስ ስጦታ በጥበብ የታሽ ነው። የታሽ ምንም ይሁን መዝሙርም ይሁን ስብከትም ይሁን ትንቢትም ይሁን የትኛውም ነገር ውስጡ ጥበብ አለው። ጥበብ የጥበብ መፍለቂያ እሱ ነው። አይ ስለዚህ ያልከው ነገር ይመጣል ማለት ነው። ሊያንጽ ነው የሚመጣው። ስለዚህ ያቺ እንዳትበላ የተከለከለችዋን ስፔሲፊክ አንተን የምታጠፋህን ነገር እሷ ላይ ትኩረት እንድታደርግ ሳይሆን ሌሎች እኮ አሉ ቆጥረህ ማትጨርሳቸው። እስቲ እንቁጠራቸው። እስቲ የሰጠህን ነገር እስቲ ካውንት ማድረግ እንጀምር ነው። መቁጠር ስትጀምር ትረሳታለህ ማለት ነው። የተከለከልከውን ነገር ኢቨን አእምሮ ውስጥ እንኳን መኖሯ እስክትረሳ ድረስ ሌሎቹ ነገሮች እየበዙ ይመጣሉ። የጌታ ስጦታ ማለት ነው። የጌታ ስጦታ በጣም ብዙ መሆኑን ሰዎች በደንብ ያሳዩሃል ማለት ነው። ስለዚህ አንዳንድ ሰዎች ታውቃለህ ራሳቸውን ሊያጠፉ ምናምን የሚያስቡ ሰዎች ያችን ስፔሲፊክ ቦታ እየመታወቁ ስለሚያስቸግራቸው ያችን ቦታ ነው የሚመታት። ቶሎ የሚመታው ያችን ቦታ ነው። ስለዚህ ሌላ ማሰቢያ ጊዜ ያሳጣቸዋል ማለት ነው። በጣም ብዙ ነገር እኮ አላቸው። ቆም ብለው እንዲያስቡ ግን አያደርጋቸውም።
ኦልሬዲ ያቺ ኮንትሮል ያደረገባትን ቦታ ያችን ቦታ በጣም ያደማትና ይመጣል። ቶሎ ሲመጣ ከዛ በቃ የሚያስቡት ሁሉ በቃ ያችን ዴይዝ አቺቭ ማድረግ ነው። ሰላም የሚያገኙት በዛ እንደሆነ ምናምን ይነግራቸዋል ማለት ነው። በደንብ ያሳምናቸው። ከዛ አንድ ሰው ጌታ የላከው አንድ ሰው ሲመጣ ብዙ ትግል የለውም ታውቃለህ። ትንሽ ነገር ነው የሚናገሩ፣ ግን ስብርብርብር ብሎ ብራይት ይሆናል። እንዲህ ምን ሆኜ ነበር የሁሉ ነገር እያለ የሁሉ ተስፋ እያለ የሁሉ ተስፋ ቃል እያለ ነው እነዚህ ሁሉ ነገሮች ይመጣሉ ማለት ነው። ስለዚህ ጌታ የሰጠን ነገር ላይ ፎከስ ማድረግ በጣም እንዳለብን ነው ማሰብ ያለብን። ሔዋን ይህንን አንደርስታንድ ብታደርግ ነው ምን ያክል ትልቅ ነገር እንትንም ወደዚህ ስንመልሰው አሁን የእግዚአብሔርን መልካምነት ሜንሽን ያለማድረግ አይምሮ እንዲያዝ እንደውም ሉተር ሲናገር ሁሌ ነው የሚለው የሰይጣን የማባበያ ቃል ሔዋንን ስሜቷን እንዳትቆጣጠር አደረጋት። ፕሮብለም ምንድን ነው? ላይክ ብሎሻልን ብሎ ጥያቄ ሲፈጠር የምትወስደው የማሰላሰል መጠን ነው አንተን እንዲሚቆጣጠር የሚያደርግ። አሁን ለምሳሌ አንዳንድ ክፉ ነገሮች ስንሰማ በጣም ፖይዝን ከሚያደርገን ነገር ታይም ወስደን ማሰላሰላችን ነው። ካሰላስለን እኛን የሚቀየረን ከሆነ ለምን የተደረገልን መልካም ነገር አናሰላስልም? ስቲል ኢነርጂ የምትወስደው እኩል ነው አደለ? ካፓሲቲ ምንድነው የምትወስደው ሞመንት። ለምሳሌ ስዬ እንትን ነው ብሎ ሲነገር የማሰብን ነው። ስዬ የእግዚአብሔርን ቃል ሲያወራ ሰምቼው ብዬ የሰማሁትን ቃል ማሰላሰል እና የክፉን የሰማሁትን ቃል የማሰላስልበት ታይም እኩሉ ነው። ሁለቱም ይቀይረኝ። ይሄኛው ለክፋት ይቀይረኛል፣ ይሄኛው ለመልካምነት። የሔዋን የወሰደችው የማሰላሰል ታይም ነው አእምሯን ቀይሮ መጽሐፉ እንደዚህ ይላል። ሔዋንም ዛፉን ተመለከተችው ይላል። አሁን ወደ ሌላ መገለጥ ውስጥ ነው የመጣችው። ምን አለችው? ተመለከተችው ካል አሁን ስለ ሰው የምትሰማው ነገር እንድታዩ ያደርግሃል። ባይ ዲፎልት ገብቷል። ተመለከተችው ይልና ዛፉ ለመብላት ያማረ ለማየት ያማረ ለመብላትም መልካም እንደሆነ አየች ይላል። የተቀየረው የተሰጣት ያ ሐሳብ ኢሚዲየትሊ አይምሯን ቀይሯታል ማለት። አሁን ስለ ሰው እንዲህ የምንሰማቸው ነገሮች የማሰላሰል ሂደቱ ነው ያንተን አይምሮ የሚቀይረው። አስበው ስዬ ያ ዛፍ ለመጀመሪያ አይደለም ያየችው። he was there አሁን ግን ከሰማችው ዕውቀት አንጻር ነው ያየችው። የሚቀይርህ ነገር ዛፉ ተቀይሮ ሳይሆን አንተ ሰምተህ ያሰላሰልከው ነገር ቀይሮ ዛፉን ተቀይሯል። ዛፉ ስቲል ዘሴም በፊት ስታየው ያማረ ሆኖ አልታያትም። የሰማችው ነው እንዲያምር ያደረገው ማለት ነው። እንዲያጓጓት ያደረገችው የሰማችው መስማት ነው። ሁልጊዜ ሰዎቹ ተለውጦ አይደለም እኛ የተለወጥንባቸው፣ ስለ ሰዎቹ የሰማነው ነገር ነው የለወጠብን። ይቺን ጀርማይ ምን የምሰማው መርዝ ከሆነ ከተለወሰ በመርዝ እስኪ አስበዋል። እኔ የራሴ ላይ ነው ብዙ ጊዜ አፕላይ ማድረገው። ለምሳሌ መጥቼ ስዬ ቅድም እኮ ዋሽቻለሁ ብዬ ብለህ ስናገር ከኔ የሚወጣው ቃል ወደ ሂዩሚሊቲ ነው፣ በተሰበረ ልብ ነው የምልህ። አንድ እኔን የማይወደኝ ሰው መጥቼ ቅድም እኮ ዋሸ ብሎ ቢል ከፖይዝን ጋር ነው የሚነግርን። ተግባባል? እኩል ኮንፌሽን ያደረጉት። እኔ መጥቼ ስዬ ቅድም እኮ በጣም ዋሸው ብሮ አም ሶ ሶሪ ብዬ ብልህ ከመሰበር ጋር ስለሆነ የኔ የምሰማበት ኢነርጂ ኢሚዲየትሊ ምንድን ነው የምትለው? በአመነ ነው የምትለው። ይህንን ኢነርጂ ወስደ አንድ ሰው የሚጠላኝ ሰው መጥቶ አንተ ጋር ቢነግርህ ግን ኮምፕሊትሊ ማይንድ ሴትን ይቀይረዋል። ይሲ ሰው የቃላት ንግግር አይደለም ሰው የሚቀይረው፣ በቃል ውስጥ የሚደበቀው ሞቲቭ ኢነሚ ፖይዘን ያንን ይቀይረዋል ማለት አገኘ ይቀይረዋል። አሁን ምንድን ነው ሔዋንን የቀየራት ዛፉን የቀየረው ዛፉ ተቀይሮ አይደለም ወደ መልካም ያማረ
ኦኬ አንድ ሰውዬ ኒቆዲሞስ ምን እያልከው ዘፍጥረት ምዕራፍ 2 ላይ አስተኛት ይላል። እሺ ኋለኛው አዳም ዮሐንስ ወንጌል ምዕራፍ 19 ላይ ደግሞ መስቀል ላይ ኢየሱስ ካልሞተ ቤተክርስቲያን አትወለድም። ቤተክርስቲያን የተወለደችው መስቀል ላይ ነው። ማቴዎስ ምዕራፍ 16 ላይ ምን ይላል? ቤተክርስቲያኔን እመሰርታለሁ የገሃነም ደጆች አይችሏትም ማለት ሰው ያቺ ቤተክርስቲያን የተመሰረተችው ምንለው ምንድነው? ዳግም የተወለድ ነው። ቤተክርስቲያን ተምጣ የተወለደች መስቀል ላይ ነው። ይሄንን ኤክሊሺያ መማር አለብህ ማለት ነው። I'm just giving you the revelation መገለጡን የሰጠው እሺ እኔ ወንድም ሰው ቤተክርስቲያን የተወለደችው መስቀል ላይ ነው። እሺ ሰው ያንን ደግሞ ዘፍጥረት ላይ ሔዋን የተገኘችው እዛ ጋር ነው። ኒቆዲሞስ ተባረክልኝ we love you bro ሰው ግባና እኔ ዩቲዩብ ላይ ቸርች ሚለውን ስማ። ኦኬ እግዚአብሔር ከመውደቃችን በፊት የማዳን እቅድ ነበር። አዋ እያወራን ያለነው ስለ እግዚአብሔር ነው ወይስ ስለ ገብረ እግዚአብሔር ነው? አልገባኝም። ገብረ እግዚአብሔር ከሆነ አያውቅም መውደቃችን፣ እግዚአብሔር ከሆነ ግን ያውቃል። so you have to know that so አልገባኝም። እግዚአብሔርና ገብረ እግዚአብሔር እንዳይቀላቀልብን። okay let's go back አይደለ? so ዛፉ ሲያንብቡ ዘፍጥረት 3 ላይ ይሄው ዘፍጥረት 3 ስንት ላይ? ዘፍጥረት ምዕራፍ 3 ላይ ከአንድ ጀምሮ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ማሰብ ያለብህ ምንጩ ነው። የተበላሸ ነው። ከዛ በኋላ የሚወጣው ነገር ሁሉ የተበላሸ። እሺ ሴቲቱንም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። እዚህ ጋር ነው በቃ የእባቡን ኔቸር ሁልጊዜ በቅዱሳን መካከል የሚገለጠው በእንደዚህ አይነት ማይንድ ሴት ነው። አንድ ሰው ለመመረስ ሲመጣ አንደጋ ክፉ ነው ብሎ አይልህም። አይንህን የሚያበራ አእምሮ እንዲሰራ የሚያደርግን የጥያቄ መርዝ ነው የሚጨምርብህ። ናርዲን ግን የምታውቃት ይመስላል ብሎ ነው የሚጀምረው። አሊ የምታውቀው ይመስላል ነው የሚል ከዛ ነው የምትለው አይደለም። what's going on what happened so every poisonoች የሚጀምረው ከጥያቄ። ይሄ የእባቡ ኔቸር ነው። እባቡ ኔቸር መሆኑ የምታውቀው ደግሞ ምንድነው? ከዛ በፊት ለምክር መጥቶ አያውቅም። እዚህ ጋር በጣም ቁልፉ ጌሙ ያለው እዚህ ጋር ይሄ ኤግዚስት አድርጎ አያውቅም። ማለት ሊመራህ ሊያስተምርህ ሊረዳህ ኑሮ አያውቅም። አንዳንዴ ኢንቨስት ህይወት ላይ ያደረገ ሰው የሆነ ሰው ሲመጣ ዘሎ አይልም። ቆይ ነው የሚለው። ቆይ አይ ቲንክ አሁን የጀመርከው ፌሎሺፕ እስቲ እንየው። ምክንያቱም ኮንሰርኑ ምንድን ነው? አይምሮ መበረስ ሳይሆን አንተን መጠበቅ ነው። ስለዚህ አንተን መጠበቅ ሆነ በጥያቄ አይጀምርም፣ ከፕሮቴክሽን ነው የሚጀምረው። ክብር ለኢየሱስ ይሁን አይደል? እንደ አንዳንዱን እዛ ቤተ ክርስቲያን አትሂዱ ለሰው የታሰበው ለአስራቱ እንጂ ለሰውየው አይደለም። ምክንያቱም ከመመረዝ አይጀምርም፣ ትምህርት ነው የሚቀመጠው። ይሄ አስተምሮ ከዚህ አንጻር ይሄ ነው። ይሄ አስተምሮ ከዚህ ትምህርቱ ላይ ነው የሚሰራው። ፖይዝን ጥያቄ አይነሳም። That's not a healthy way to protect the body. No ቸርቾችም ፓስተሮችም አውሬ ነው ሰው ብሎ አይጀምር። ምክንያቱም ሰውየውን አውሬ ስታደርገው ማሰብ ያለብህ የሰውየውን አይምሮ አውሬ የሚል ማይንድ ሴት እየሰጠው ነው ያለው። አንተ እኮ የአንድ ሰው አውሬ ነው ብለህ ልትናገረው ልታደነው ነው የሚመስለው። ያልገባ ነገር ግን እሱን እየበከልከው ነው ያለው። መጀመሪያ ያለብህ ሕያውነትን ሰውየው የሚያድግበትን ዊዝደም ነው የምትሰጠው ማለት ነው። you will give him the wisdom። እግዚአብሔር ጋር የእግዚአብሔርን ኔቸር ያው ምንድን ያለው ገነትን ጠብቃትም አብጃት። ኔጌቲቭ ኢነርጂ አልሰጠውም ለአዳም፣ የሰጠው ዊዝደም ነው። አላለው እባብ አለ ተጠንቀቅ አላለው። the serpent exist አድርጓል። እኔ ሰማይና ምድርን ስፈጥር ሉሲፈር አምጾብኝ ጣልኩት የሚል ስብከት አልሰበከው። he don't have to know, he only has to know how to live life ነው። ከእግዚአብሔር ጋር እንዴት መኖር እንደሚገባው ነው ማወቅ ያለበት። ከእግዚአብሔር ጋር ከኖረ ከእባቡ ይጠበቃል ማለት ነው። የእግዚአብሔር ዊዝደም የሚያተኩረው
እንዴት እግዚአብሔርን መከተል ነው? ሰዎች መልካሙን ነግሯል። ከአምላክ ከእግዚአብሔር ጋር በትህትና እንድትሄድ ነው። the wisdom of God የመጨረሻ ኢኪውድ የሚያደርግ እግዚአብሔርን ማወቅ፣ መስማት፣ መፍራት ላይ ነው ያለው። so you're not charging you the negative energy ማይንድን ማለት ነው። እባብ ነው ያለው። የእባብ ኔቸር ነው። የሚጀምረው ከተበላሸ ነው። እግዚአብሔር የሚጀምረው ከዊዝደም ነው። ገነትን ጠብቃት አብጃት። 4 ነጥብ። ጠብቃት ከተባለ ሌባ አለ፣ አብጃት ከተባለ ቢሃርድ ወርከር እያለው ያለ። እዚህ ውስጥ ምን አለ? አዳምን አምኖታል። ድሂ ዘ ማስተር ዲዛይነር የሆነው እግዚአብሔር የሱን እስትንፋስ ያምነዋል። ማበጀት ይችላል፣ መጠበቅ ይችላል ማለት ነው። ይሄ ሰው God he trusts himself እስትንፋሱን ያምነዋል። ያካፈለውን እስትንፋስ አገኝ ያካፈለውን ሰው በእግዚአብሔርና በእባቡ መካከል ያለው ልዩነት እዚህ ጋር እግዚአብሔር የፍጥረት መጋቢ the nurturer መጋቢው የሚያጠባን የሚያበላን የሚጀምረው ተጠንቀቅ ከሚል አይደለም፣ አብረን እንኖር ከማለት ነው የሚጀምረው። ጠብቅ። ሌባ እንዳለ አይነግርህም፣ ጠብቅ ነው የሚነገር። አስበው ሌባ አለ ከምልህና ራስን ጠብቅ ከምልህ። ሌባ ስለ ፓኒክ ውስጥ ነው ምከትር። የምትኖርበትን ቱል ከሰጠው ግን ቦልድነስ ነው ማድረግ። ሰው አትፈራም፣ ምንም አትፈራም። ጅብ አለ አውሬ አለ አትልም። ራስ ላይ ነው የምትሰራው። you are investing your life so equipped የምታደርገው አንተ ክራይስት ይህንን ያስተማር ብሉይ ነው ያለው ጌታ። if you see the whole bible ስለ ሰይጣን ያወራባቸው ጊዜ ጥቂት ናቸው። የኢየሱስ አጠቃላይ ትምህርቱ የእግዚአብሔር መንግስት ላይ ነው በጣም ትኩረት ያደረገው። ሰይጣን ጋር ሲመለስ ስለ ሰይጣን አላስተማረ፣ ሰይጣንን አስወጣ እንጂ እንዲህ ነው የምታስወጡት እያለ። ክብር ለኢየሱስ ይሁን። 16ቱ የሰይጣን ባህሪ ምናምን አላለም። ከገባበት ታስወጣዋለህ። ማርቆስ ላይ ሄድና አንብበው። እጃችሁን ትጭናላችሁ ደዌ ትፈውሳላችሁ፣ ከገቡበት ታስወጣላችሁ ይላል። the kingdom of God is a power ኃይል ሰጣቸው፣ ጥበብ ሰጣቸው። ይታያል። it's not awesome guys። እግዚአብሔር ፈጣሪ አይደለም ለሚለው ሙሴ የመለሰላቸው ምን ብሎ ነው ታውቃለህ? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ካለ ሌላ ፈጣሪ የለም። መልሱ ፈጣሪው ነው። ማግኒፋይ 80% እኮ መጽሐፍ ቅዱሳችን ዲፌንስ እኮ ነው የተጻፈው 80%። ይሄ 66ቱ መጽሐፍ የምታየው እንዳለ ዲፌንስ ከልትን ነው። እግዚአብሔር የለም የሚልን ነው። አልፈጠረም የሚለው ሙሴ ነው። አረ ፈጥሯል አይደለም ያለው። በመጀመሪያ እግዚአብሔር መንፈስ አለው ራሱ አይደል ሰማይና ምድርን ፈጠረ ሲል ሌላ አታስብ ማለት እዚሁም አይልብም። ምድር ባዶ ነበረች። ለምን አልነበረች? ምናምን ይወርድላል። አንዳች አልነበረባትም፣ ጨለማም በጥልቁ ላይ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። you see the goodness of God እግዚአብሔር የፈጠረው መልካም እንደሆነ አየ። you see wow God is a perfect designer እንደገና ፐርፌክት መልካም አምላክ ነው ብለህ ታብዳለህ ማለት so ጠላትን አይደለም የመታው እግዚአብሔር ነው ያገነነው። ለዚህ እኮ ነው እግዚአብሔር worship አድርጉ ሚለን to magnify him አይደለ worship him hallelujah። እሱን ስታደንቀው ስታከብረው ጠላትን እየመታው ነው ያለው። so የግድ በኢየሱስ ስም ተቃጠል ማለት አይገባም። እግዚአብሔርን ከፍ ስታደርገው እሱ መቃጠሉ አይቀርም። እግዚአብሔርን በቀደስከው አይደለ ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል። ከዛ በኋላ ነው ዲያብሎስን ሽሹ ተገስጹት። እኛ እኮ ወደ እግዚአብሔር ሳንቀርብ ሰይጣንን እንገስጸዋለን። ገስጸን ሲንጨርስ እዛው ነው ያለው ይመጣል። ምክንያቱም ስቴት ቀይረህ አይደለም ሰይጣንን የምታስወጣው ወደ እግዚአብሔር ቀርበህ እንጂ። እግዚአብሔርን ከቀረብኩ ሰይጣንን እየራከው ነው ማለት ነው። ያስተማረን እግዚአብሔርን ቅረቡ ተብለን ተግባባ ሰው የነገር እግዚአብሔር ሰው ዘፍጥረት ላይ በጥንቃቄ ስትመለከት ገነትን ጠብቃት አብጃትም 4 ነጥብ እግዚአብሔር ሆይ ልጅ አዳም ሆይ ነው እባክህ ተጠንቀቅ ሞትን ስለዛፍ
ሞትን ትሞታለህ እንዳትበላ። 4 ነጥብ። ለምን እንዳሉ ታውቃለህ? ሞትን ትሞታለህ ያለው መብላቱ ስለማይቀር እንጂ ሊያስፈራሩ አይደለም። መብላቱ ስለማይቀር እግዚአብሔር ኖውስ መብላቱ ስለማይቀር ትሞታታለህ። ሁለተኛስ ዊል እንዳለው እየነገረው ፍቃድ አለ። እባብ ጋር ሲመጣ ግን አልነገረውም። የሚያስበላው እባቡ ነው፣ ስለ እባቡ አልነገረውም። የሚያስበላውን አካል ለማምለጥ እግዚአብሔርን ማዳመጥ ነው ያለበት። ዛፉ ግን ሪዛልት አለው። ስለሚያስበላው እባብ አላወራውም፣ ምክንያቱም ምንም ፖይንት የለውም። እግዚአብሔርን መስማት ነው ያለበት። እንደሚበላም ስለሚያውቅ ሁለተኛ ፍቃድ እንዳለው እንዲያውቅ ነው የነገረው። አገኘ። የምሰማው ነገር ይቀይራል። የምሰማው ነገር ይቀይራል። ይኸው አንብቡ፣ ቀጥላ ይኸው በጌታ ልን አላት እንዳትበሉ አዛለን። this is how the enemy came. እሺ go ahead። ሴቲቱም ለእባቡ አለችው በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። በነገራችን ይሄ የሚነገረው ዲሳይፕል ለሚያደርግ እንጂ ላልነበረ ሰው አይነገርም። ልነግረውም አይገባም። እንዲህ አይነት ኮንቨርሴሽን እኮ ለሚያዝንልኝ ሰው ነው። አይ ይገለኛል የምትለው መኖርህን ለሚፈልግ ነው የሚነገረው። ገብቷቸዋል ማለት ነገር የሚያጠፋኝን ራሱ የሚነግረው እንድጠፋ ለማይፈልግ ሰው ነው። መጥፋቴን ለሚፈልግ ሰው መርዙን አልነግረውም፣ በፍጹም አልነግረውም። አልፈልግም። he's not helping me at all። አንዴ በጣም ደካሞች ነን፣ ሰው አንመርጥም። ለሚገሉን ሰዎች ሚስጥራችንን እነግራለን ሄደን። እነሱ እኮ ድሮም እኮ ሊገሉን የመጡት። ይህንን ቅንነት አቁም፣ ይህን የዋህነት አቁም። ቀመመውን በፍጹም በተለይ ስሙኝ፣ አንድም ቀን በህይወታችሁ እድገት በእንቅስቃሴያችሁ ላይ ምክር አቅርበው የማያውቁ ሰዎች ስለ ህይወታችሁ ድክመትና ሊያጠፋችሁ ስለሚችል የባህሪያችሁ ክፋት አታውሯቸው። Don't tell them. Go to your pastor. Go to someone you disciple ያደረገ የነበረን ሰው አጣርተ ነገር አትንገሯቸው። ቡና እየጠጣ አትቀደድ። የተዳረ ሚስጥር አታውጣ። የመጣው እሱ ሊሰማ ነው። እባብ ያንን ልክ ስትል በበላችሁ ቀን ሞትን ትሞታለህ የሚለው አነሳው። እሱን ነበር እችን ለማስወጣት ነበር የፈለገ። የምትመቱበትን የምትገደሉበትን ጥይት አትስጧቸው። Don't give them። የሚጠይቋችሁ እሷን ለማግኘት ነው። አንዳንድ ሰዎች ሊገሏችሁ ነው የሚያስወሯችሁ። የጋበዟችሁ ለዛ ነው። እንዳትሞቱ አትብሉትም አትንኩትም። ለማን ነው የሚነገረው? he came for that። ያንን የፈለገው ሊገልህ እያዘጋጀ አንተ ትቀደዳለህ። አትብሉትም አትንኩትም ብሎናል። አገኛት። ለማይናዘዝ አካል ተናዘዘች። ፍሬንድ ለማይነገር የምታወሩትን ሰው ምረጡ። ሰውየው ላይገላችሁ ይችላል። የሚገላችሁ ሰው ግን አሳልፎ ይሰጣችሁ። በገዛ ሜዳዋ ተጫወተ። he play ተጫወተ ሜዳዋ ላይ ማለት ነው። በነገራችን ላይ እችን ስሙኝ በደንብ አድርጋችሁ። እችን ስሙኝ፣ በጣም ትጠማለች። ተንኮለኛ ሰዎች ቃላቸውን ያምኑታል ከቅን ሰዎች ይልቅ። አሁንም ደግም ይላል፣ ተንኮለኛ ሰዎች ቃላቸውን ያምናሉ ከቅን ሰዎች ይልቅ። አንዴ ካገኟችሁ ከከተቱ እንደማይወጣ ያውቃል። ከዚህ ጌሙን ተመልኩት። የተጫወተው ተጫወታ አገኛት ማለት ነው። በተከፈተለት ገባ። እሺ ጎሄድ
ለምን ዛሬ እግዚአብሔር እንደሚያወራቸው አላውቅም። እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት ሞትን አትሞቱ። ቆይ ይህ ሁሉ ነግሯት ማለት ነው። ይህ ሁሉ ነግሯት እባብም ለሴቲቱ አላት ብሎ ያነሳው ሞቷል። ቀጥል ልቅልስ ለሴቲቱ አላት አትሞቱ። እሺ ምኑን ሞትን አትሞቱ። እሷን ለምን አወራ? ትፈለጋለች ማለት ነው። በገነት ዛፍ ሁሉ ብሎ ያሉትን ሁሉ ዛፎች አላወራም። የተፈለገችው እሷ ስለሆነች። የተንኮለኛ ሰዎች የመጀመሪያው ነገር አካሄድ ወይም ሰይጣን የላካቸው ሰዎች የሚሄዱት መጀመሪያ የህይወታችሁ ክፍተት ላይ ነው የሚያነሱት። አፕሪሺየት አያደርጓችሁ። they don't tell you how much you change. they don't tell you how much you are strong. እንዴት እየተለወጣችሁ ጌታን እየወደዳችሁ አይነግሯችሁ። የሚጀምረው ከውድቀታችሁ ከጀመሩ trust me that's the snake ነው። እባቡ ጀምሮ ምን አለ በዛ በገነት ዛፍ ሁሉ ብሉናት ሲል ወረ ጉድ ጋድ ብሎ አልጀመረም። ምን አይነት የተባረከ አምላክ! ምክንያቱም ስራው እሱ ስለ አይደለም። የሰይጣን ስራ እሱ አይደለም። አላማ የተፈለገው ሰጣችሁት። ክፍት የስራ ቦታ ሰጠው። ሞቱ ላይ ሄደን ይኸው ከዛ ስሙ እሺ አትሞቱ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። አሁን ይኸውላችሁ አገር ሰፋው አይደለ? በጣም ሰፋው። ከዛ አትብሉ ያለው አለ እንደሱ እንደምትሆኑ ስለሚያውቅ ነው። ከዛ ይኸውላችሁ ይዋት ይሆነው አሁን ሙመንቱን ተመልከቱ። ፖይዙኑን ሰጥቷታል፣ ከቶባታል። የገባው በጥያቄ ነው፣ በማብራራት አልገባም። ሁልጊዜ ዳርክ ሳይኮሎጂ የጴንጤውም ዓለም የሰዎችም ሲጀምሩላችሁ በጥያቄ እንጂ በማብራራታቸው ዴርዝ ነው መልክም በፍጹም አያወሩ። መጠንቀቅ ያለባችሁ እዚህ ጋር ነው። አሁን ግን ሴትይቷ በጣም ያጠፋችሁ ከባዱ ነገር እኛ እንድንወስደው እግዚአብሔር የፈለገውን ነገር አሳያችኋል። ከዛ ስሙ፣ ጉድ ስሙ። እሺ መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱ ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ወይ መገለጥ ወይ መገለጥ! ሔዋንዬ ምን ነው እናት ዓለም እባቡ ከመናገሩ በፊት አላየሽውም? መገለጥ ምን ነው እናት ዓለም? ምን ነው ዛሬ በራልሽ የእባቡ የዛፉ ቁንጅና ጥበቡ እንዲህ መጣልሽ? እኔ እናት ምንድን ነው የምትመስለው? ማለት አልነበረም ወይ? አይመስላችም? ምንድን ነው እናትሽ? የመገለጡ ብዛት፣ የቃሉ መገለጥ ብዛት ይውላችሁ። ብዙ ጊዜ የሰው ክፋት ማየት የበራላችሁ መስሏችሁ ነው። የሰማችሁት ነው ያሳያችሁ። አንተ እስከ ዛሬ ድረስ አላየሁትም ነበር፣ እንዲህ ክፉ ነው። እኔ እስከ ዛሬ አላወኩም ነበር እና ዛሬ በምን አወቅ? እና በምን አወቅከው? እንዴት አወቅ? ዛሬ እንዴት በራል? ቃይስ የምሰሙት ቃል የሰማችሁት ቃል ዛፉን ቀይሮታል። ዛፉ ተቀይሮ አይደለም። እስከ ዛሬ ከዛፉ ጋር ኖራለች። መጽሐፉ ለስንት ጊዜ እንደኖረች አይነግረንም። ይሄ ዛፍ ቆንጆ ሆኖ አያውቅም። ለዓይን ያማረ እንደሆነ አያውቅም።
ዛፉ ነበረ። ፍሬንዶች ምን ነው ዛሬ በራላችሁ? አንተ እንዲህ ታምር ነበር እንዴ ቺኳ ትላለህ። ይሸክችክ እንዲህ ያምራል እንዲህ ልጅን እኮ እንዲያይቸው አላቅ በልታል ማለት ነው። ሰምታል ማለት ነው። ሳባሪ ምን ነው አነዘ በራልኝ የምትሏት ነገር እንዴት ነው? እንዲህ ነው እንዴ? እኔ እኮ አላወኩም። አይ ግድ የለም የሰማው ነገር አለ፣ የሰማሽው ነገር አለ ማለት ከሰማነው ነው የምናየው የሚለወጠው። ከሰማነው ነው እይታችን የሚቀየረው። ጋይስ የሰዎችን ክፋት ከሰማችሁት ነው። የሰዎችን መልካምነት ከሰማችሁት ከእግዚአብሔር ቃል ነው። ከዛ ነው ኤቭሪ ፒክቸሮች የሚቀየሩት እዚህ ጋር የምናስገባቸው ነገሮች። አብራው የነበረችውን ዘመኗን ሁሉ ስታሳልፍ የነበራትን ዛፍ ዛሬ ተለየባት። ዛፉ ያው ነው፣ አንቺ ነሽ የተቀየርሽ። እንደውም ብላም መብላን ነበር ብላም አታውቅም። አይቀርም መብላን ነበር፣ ይሄን ቀጥፎ መብላት ብላ አታውቅም። መብላት ይሄን ያለች ሰው ምን ማለት ነው? የሰይጣን የተሰጣት ያቃል አእምሮዋን ይዛ በማሰላሰል ደረጃ የዛፉን መልክ ቀየረባት። የተቀየርንባቸው ነገሮች ያስገባንና ያሰላሰልናቸው ነገሮች ናቸው። ትረስት። ስለዚህ ነው ከምናስባቸው ነገር መጠንቀቅ ያለ። የምናስባቸው ነገሮች ይገዙናል። ማታ እያሰላሰለ የምንተኛቸው ነገሮች ግድ የላችሁ መልኩን እየቀየረብን ነው። ሰይጣን አይደለም ያስገባነው ነው። የእግዚአብሔርን ካሰላሰልክ ኢየሱስን ታየዋለህ። የራስን ሐሳብ ካሰላሰልክ ደግሞ ሰውነትህ እየፈነዳ ይመጣል። ጡንቻችን የፈረጠመው ለብዙ አመጾችና ክፋቶች እመኑኝ ያሰላሰልናቸው ሐሳቦች ናቸው። ይቅር ላለማለት አቅም ያገኘ ነው የሰውየውን ክፋት በማሰላሰል ነው። እንዲያርጉኝ ሁሌ ስታስቡ ለመግደል ሰውየውን ለመበቀል አቅም ይሆን ታገኛላችሁ። ኤነርጂ ቻርጅ ትደረጋላችሁ ማለት ነው። በጣም ነው የምትወስዱት። አንድን ሰው ለማፍቀር ከፈለጋችሁ የሰውየውን መልካምነት አስቡ። አብራችሁ ያሳለፈውን ድንቅ ጊዜያችሁን አስቡ። የፈለገ በጣም ቢጎዳችሁ እንኳን እስኪ አስቡ። አንድ ቀን እኮ እንጀራ በልተን ነበር፣ አንድ ቀን እኮ ራርቶልኝ ነበር። እሱን ያሰባችሁ ቀን ሰውየውን ለመውደድ አቅም ታገኛለች። እውነት ከትዳራችሁ ጋር ለመመታረቅ አልቻላችሁም። የበጠበጧችሁን እንጂ በወጣትነታችሁ ሚስታችሁ ባላችሁ የከፈለውን ዋጋ አሰላስላችሁ አታውቁም። የበጠበጧችሁን እንጂ እንዴት አድርጋችሁ ትታረቃላችሁ? there is no way። ቸርች ለምን ጠላችሁ? ስለ ቸርች የሰማችሁት ነገር አለ ሚዲያው ላይ በሉት። ቸርች ሲባል አንድ በጣም የሚዘገንን ቪዲዮ ሰማሁኝ። አገልጋይ ማግባት በጣም ብሎ የሚሳደቡ ሰዎች በምን እንደዛ ተያዙ? ዩሲ ምናሰላስለው ነገር በጣም ነው የዘገነነኝ። ምናሰላስለው ነገር he will change our brain guys። አእምሯችሁ ማን ነው የሚተነቢ ሁሉ ሐሰተኛ ነው ያላችሁ? የምታሰላስሉት ቸርች የገማ ነው ያላችሁ ማን ነው? እግዚአብሔርን መሳደብ ነው ጋይስ። ይሄ ቤተክርስቲያን ያለው እሱ ነው። አብያተ ክርስቲያኖች አይደለም ያሉት። የምታሰላስሉት ነገር የሰውን መልክ ይቀይርባችኋል። ዘረኛ የሆንከው ስለሌላኛው ዘር የምታሰላስለው ነገር የሰማኸው እሱ ነው የቀየረብ። everything is gonna be changed because of your thought። አንጋሊ ብሊቮች ከፍተውብናል። እዚህ ዛፉን እግዚአብሔር ማነው ዛፉን ሰይጣን ቅባት ምንድን ነው ምድር ቀብቶት አይደለም፣ ወይም የክለብ ዲኮር አድርጎበት አይደለም የተቀየረባት። like bro is the same ዛፍ አሁን ያማረ እንደሆነ አየች። የክሪስማስ ትሪ አድርጎት ይመስላችኋል ሰይጣን? የቻይና የመጣ አበባ ገጣጥሞበት ይመስለታል ያማራቸው?
እዚህ ጋር ተጫወተበት አይደለም። ዛፉ አልተቀየረ፣ ሔዋን እንጂ። ሔዋን አይምሯ ተቀየረ በሰጣት መረጃ። አሁን ሰዎች በጣም የምትጠሉ ግስ የሚላችሁ ሰምታችሁ አፈናችሁ ይዛችሁ የልባችሁን የምትጨምሯል። ሰውየውን ስታዩት አይደል ነፍሳችሁ መቆጣት ይጀምራል። ስጋችሁ መናደድ፣ ከዛ ምን እንደምታደርጉት ማሰብ ትጀምራላችሁ። ኢነርጂያችሁ ይቀየራል። and you will know how to attack the person። ለዚህ ነው በመኝታቸው ላይ በደልን ለሚያስቡ ወየውላቸው ሲነጋ ያደርጉታልና ኃይል በእጃቸው ነው ይላል። አያችሁ፣ መኝታችሁ ላይ ካሰላሰላችሁ መተኛቱ አይቀርም። ከዛ ስተኙ በህልም ታዩታላችሁ። ሰውየው ጭራቆ ነው። አንድ ጊዜ አረዛው ቶማስ ምትኩ እኮ ነው መድረክ ላይ አንድ ወጥቶ ከፊታችሁ ያለው ዘመን ጨለማ ነው ይለኛል አለ ማለት ነው። ቶሚ መድረክ ላይ ወጥቶ ማይኩን ቀማው። አንተ ከጄምስ ጋር ተጣልተህ ይላለው። አዎ ሲለው ታዲያ እንዴት ብርሃን ታያለህ አለው። ተጣልተለኛ አንተ ከሰው አንተ እኮ ብርሃን ልታይ አይችልም ውረድ አለው። እና አንዳንዱ በጥላቻ ተሞልቶ ዝም ያው ጎርፍ፣ መብረቅ፣ አየር ሲከሰከስ እንዳለኩ ተቀስቅሶ ትምህርቶቹ አንዳንዱ ደግሞ ቅድስና ወድቆ በጣም እየወደቀ ነው ማለት ነው። ቅድስና ሲያበዛ ተመቶ ነው በጣም የተመታ በናት ያሰላሰልኩ ያሰብካል። እንዴት ሰው የሰላም እንቅልፍ ለመተኛት የሚያስበውን ነገር አያስብ? ምን ላድርግ? እንትናቸው ጠቆች በለ ሙቪ እየከሰከስክ ሙቪ ቁጭ ብለ እያየ እና ሳታቀው የሙቪ ሮማንስ ያምራል ማለት ነው። ሚስትህን ይዘህ ሄደህ ከሷ ቁጭ ብለህ እና አይገባም አንተ። ከዛ እንትን ምንድን ነው የሚባለው እራት አበባ እዚህ ጋር አስቀምጠህ እዛ ጋር እንትን አስቀምጠህ እናም ሮማንቲክ ምን ሆኜ ነው ስትል የሆነችማ ተከታታይ ፊልም አይተሃል እና ይነዝራል ማለት ነው። አይመስላችሁም? ሮማንቲክ ሙቪ አይተህ ከዛ ላይፍ ስላይደለ ማለት ነው። 2 ቀን አበባ ተሰጥና ትጠፋለህ ሚስት በሶስተኛው ቀን። እኔም ሌላ ጀምረን ነው አበባውን አቆምኩት። እባክሽ እኔም ከሙቪ አይቼ ነው 2 ቀን ራሴ አይደለ ራስን አትወደው 2 ቀን ሙቪ ታያለህ፣ በሶስተኛው ቀን ብረድ ፒትን ትሆናለህ ማለት ትዳር የሞቀው እራት ጋብዤ ነው ብለህ ቺኮቹ ደግሞ አይረሱ በንጋታው። እኔ የምልህ ምንድነው ምን አስበህ ነው እራቱን ያስቀሩት? የምን እራት ረስተው ማለት ከሙቪ ስለተበደርኩ ትረሳዋለህ። እና 2 ቀን መኪና በር ትከፍታለህ እንዲያደርጋል። ምንድነው የተፈጠረው? ሮማንቲክ መሆን አይቻልም ትላለህ ሳታውቀው ማለት ሮማንቲክ መሆን አይቻልም። ፍቅር እኮ ሲሰጧችሁ ምናምን ትላለህ ስትውረገረግ እኛ ምናምን ኧረ ችግር የለም ኧረ ሚስትም ትላለህ አረጋጋው። ከዛ ያቺ የሙቪ እንትኗ ስክሪፕቷ እስክትተን ድረስ ነው ከጭንቅላት ማለት ጧ ትንን ሲል እህቶች ደግሞ የፔሪዳቸው ቀን ትዝ ይላቸዋል። ባለፈው ሆርሞናቸው የተቀየረ ጊዜ ባለፈው ትዝ ይላል እንትን አበባ ያመጣው ምን ሆነ ነው ሰው ብሮ አንቺ ምንድነው እንደዚህ አግሬሲቭ ይሆንሽ? አግሬሲቭ ትለኛለህ? ሆርሞን ተቀይሯል ነው ፍሬንድ። ሆርሞን ተቀየረ፣ ሰዓቱ ኃይለኛ ሰዓት ላይ ነው የመጣላት። ከዛ ቤቱ ሶማሌ ይሆናል መቃዲሾ ይሆናል ማለት ነው። ኦሎርዳ ነው የገባላቸው እህቶች። ኤኒዌይስ አሁን ወደ
አረስቲ ልወጣ ነው። ሴቶችም እንደዛ ናቸው። ሃኒ ትላለች ሰውየው ከስራ ሲመጣ ሃኒ መምጣት ነው። ከፍንክራ ይገባሉ። ከዛ አራዳ ባል ነው ያውቃል። ፊልም አይታለች ኖት ቡኩን አይታ ነው ማለት ይላል። ከስኮዝ ሃኒ መጣ ምናምን ነገር ያው መጥቻለሁ የኔ ውድ ብላለች። እሺ ባዙ ዋው ተዘጋጅቷል። ሻወር ቤት ገባ like ኦኬ ይላል ማለት ነው ባል። ከዛ አንድ የመጀመሪያው ነገር እንትን ሆርሞኑ አሪፍ ነው እየተደበደበ አይደለም you're okay ምናምን። ከዛ ይመጣል። ከዛ አራት ቤቱ ሽቶ ይነፋል ምናምን። ከዛ በቃ ተብሎ በሳምንቱ ሆርሞን ተከርብቶ ገና ሲመጣ ቅብዳ ሻሽ እዚህ ጋር ታደርጋለች ነው እና ልጆች በር ክፈቱለት ትላለች ማለት በታምር ሃኒ የሚባል እኔ ምን ነው ቆየ በዛው ተመሳሳይ እኮ ነው የመጣው። ተመሳሳይ ነው የመጣው። እኔ ምንድነው በሩን ቀስበል እንጂ ብላ ትባላለህ። ትገባና በሰላም እጄ ከዚህ ቤት ምን አድርጌ ነበር እና በሰላም አይደል የወጣሁት ምናምን ነገር አንቺ ትቀያየራለሽ ብሮ። አንደኛ ሙቪ አይታ ነበር ኖትቡክ፣ እዛ ነው ላይ ወጣ ያቀፈች። ሁለተኛ ሆርሞኑ ጤነኛ ነበር የዛ ጊዜ። ሶስተኛ ልቀጥል እና አውዝብል እኔ ሙቪው ስክሪፕት ተኖ ወጥቷል። ደሞ ይላል። እኔ ምን አንዳንድ ወንዶች ግን በጣም የተመታን ነው ጌታ እንትን እንመስላል። ምንድነው ይሄ የምድር ይባለው ዲስፕሌይ ላይ ያለ አሸንጉሊት አለ አይደል? እና እንዳገባት ዲስፕሌይ ላይ እንዳለ አሸንጉሊት እንጠብቃለን እኛ ሁሌ እንዲህ ብላ እንድጠብቅ። እነሱ በወር 4 የሚገርሙ ባህሪዎች አላቸው። 4 ናቸው። ዲስፕሌይ ልታጋቸው አትችልም። ገብቷል? ምን ነው አንተ አልሰቃልክ? ሚስት ከጎናት እንዴ የሰማች እንዲ አስፈራኝ። ይህ ልጅ እየጨፈጨፍኩት ነው። ኧረ በቃ ይቅርብ። ወደ ቃሉ ልመለስ። አስፈራኝ። የእሱን ትዳሩን እየመታው ያለው ያዝባል። አይ ነው የአንተ ሚስት ኖትቡክ አታይም። ጌታ አቃታለሁ። አንተ አታይም። የኔ አንተ ሙሉ ወንጌል እኛ ነን እንጂ እኛ እኮ ከጨለማው የተባልነው እኛ እኮ ነን። ከድቅድቅ ጨለማ የተጠራ ነው እኛ። እናንተ እኮ ከዲም ላይት ነው የመጣችው። ጌታ ወይስይ እያልኩ ከድቅድቅ ጨለማ ወደሚያስደንቅ ብርሃን ለእኛ ነው የተጻፈው። አንዳንዱ እኮ የመጣው ከዲም ላይት ነው፣ ከክሪስመስ አያለው እያለ ዌል እሺ ያ እና አንተ ከዲም አይደለም የመጣው፣ አንተ ከድቅድቅ ጨለማ። እሺ ኦኬ ሶ ኤኒዌይስ አስተሳሰብ ቀይሯል። በቃ እዚህ ጋር ላቁ። ተባረኩ። ናርዬ ግን ነው ዛሬ ዘነች አልዬ ቪዲዮን ባበራ ማለት ነው። ኦኬ ዛሬ እዛ ላይ ነሽ ማለት ነው ትለኛል። ሻሹ ላይ እሺ እኔ እዚህ ቁስል ብያለሁ ስለ ሻሹ ስትል ኮምበሬን የወደኩኝ ዲስፕሌይ ላይ ያለ አሸንጉሊት ማድረግ እኮ ነው የፈለግነው እኛ ወንዶች። በጣም ነው የምንገርመው። እራሱ
ወልዳ ቦርጭ ስታወጣ የዛኔ ቀጭን ነበረች ምናምን እንላለን። እኔ ብሮ she's not display bro she's በቪዲዮ ብገባ ማለት ነው አጥፊው ነው የምትለኝ። ሸበተር ፊቴን ፀጉሬን ልቅልቅ ብዬ ሻሻ ስሬ አጋችሁ ከታች ሻይ ይዤ ስመጣ ማለት ነው አይስወር ትስቃለህ እና where you going ስለኝ ባሌ ማለት ነው መልስ አልሰጠሁትም። በአይን ብቻ ዞር ብዬ አይቼው ነው ወደ ላይ የመጣሁት እና I was just dying here so ተግባብተናል ማለት ነው። እኔ ግን የእውነት እኔ በየቀኑ ስመጣ ግን I don't know በእንትን የምታየኝ ነው የሚመስለኝ አሁንስ በሆነ ነገር ውስጥ ሰው ዛሬ የማይለቀኝም እንደ እያልኩኝ ግን አምጠሽ ሄደሽ መጣሽ። አነው እኛ እኮ ነው የሚገባው ናርዲዬ። እኛ አሁን ይህንን እኮ እያወራው ራሴ እኮ አልቀበልም። ባለቤቴን አንቺ ለምን ፀጉርሽን አልተሰራሽም? ሊያረ ቅድም ተሰርቼው ደግሞ አጭር ነው የባለቤቴ ፀጉር ስስቁና ይፈታል እና ቅድም በቃ አላበኝና ደረቅ። ለምንድን ነው ዲስፕሌይ አይደለች? she's not a toy nigga like she can't so yeah ሻሎም ሰላም ላንቺውን ቆይ በደንብ ንገርልን። የእውነት ዛሬ በደንብ አድርገን ንገርልን ለወንዶች 4 ነገር ያልከው it's just I'm telling you የሙቪው ነገር ደግሞ ማለት ነው ቃል በቃል ዛሬ ያየሽው ፊልም ምንድን ነው? ኖትቡክ ደግሞ ሙዳችሁ ሲመጣ ነው ዋው ሙቪ ናይት ሃኒ ሙቪ ናይት ምናምን ትላላችሁ ማለት ነው። ከዛ ሙቪ ናይት ላይ ኖትቡክ ይከፈታል። 56 ነው የተከፈተው ብቻ ሆርሞናችሁ ሲቀየር ለምን እንትን አይሆንም? the lord of the ring ነው ከዛ ውስጥ ከሎርድ ኦፍ ዘ ሪንግ ውስጥ ሰው ፍቅር ያወጣል። ከዛ ውስጥ እኮ ከሎርድ ኦፍ ዘ ሪንግ ውስጥ ሮማንስ እያላችሁ ታያላችሁ ማለት ባል ሃኒ አይጋችሁ ምናምን ብሎ ደረት ትላላችሁ። ሆርሞን ሲቀየር ደግሞ ማለት what do you mean አሜን what do you mean ፊልም ሲል ከመቼው ፊልም መና ይሄ ቤት እንደውም የቅድስና ቤት ነው ስላላችሁ ወዲያው ይሄ ቤት የሚጸለይበት ቤት ነው። እግዚአብሔር ሊፈራ ይገባል። ላይክ ብሮ ይስተንዲ አንቺ ነሽ የጋብሽ እኮ ተቀየርኳ ጌታ ገሰጸኝ። ምንም አልገሰጸች ሆርሞንሽ ተቀይሮ ነው ምንም በታልዬ ዛሬ ካስተማርከው ነገር ማለት ነው የሆነ ከዚህ ሌላ ማለት ራሴን በቃ በደንብ አድርጎ እንትን ያለኝ ልንገርክ ስለ ኢየሱስ ክርስቶስ ስለ መንፈስ ቅዱስ ስለ አባት የተናገርከው አስቀድሞ ማለት ነውና የሆነ ቀን በቃ ጌታ ራሱ ይመልስልኛል ብዬ የምለው ለምን አዳምን ፈጠረው እንደሚበሉት እያወቀስ ዛፉን ለምን ፈጠረ የሚለው ጥያቄ ለእኔ ትልቅ ጥያቄ ነበር እና የልጆችን ጥያቄ እና በቃ የሆነ ጊዜ ላይ ጌታ ይመልስልናል ምናምን ብዬ ያለፍኩት ማለት ነው እና I was just በቃ በጣም ደስ ብሎኛል ያንን ዛሬ ያንን አንስተ ስላስተማርከን ማለት ነው። እንደምንወድቅ እያወቀ አዳም እንደሚበላው እያወቀ ኢየሱስ ክርስቶስ ስለሚሞትልን ራሱን ስለሚሰጥ መንፈስ ቅዱስ ደግሞ መጥቶ ደግሞ በቃ ይሄ የገለጽክበት ወይ ለእኔ በጣም ከሚገባው በላይ ዛሬ ትልቅ ነገር ሆኖልኛል። ቴንክ ዩ ሶ ማች ተባረክልኝ። አሜን አሜን አሜን። ብሩክ ሻሎም ሰላም፣ እንዴት አመሸ? እኔ እንኳን ድምጼ ተዘግቷል፣ ጉንፋን ይዞኛል። እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይባረክ። እሺ፣ ጉንፋን ነው ጠላት ነው? ፓስተርዬ ለፈኝ ለማውራት ብዙ ድምጼ ተዘግቷል።
አይደለም ገባኝ ይሻሉ እስ ሻሎም ተባረክ። የልጄ ስም ሻሎም። ሳሚ ሰላም ላንተ ይሁን። እንደምን አመሻችሁ? ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም እግዚአብሔር ይመስገን። መሀል ላይ ነበር የገባሁት እና ትንሽ እያወራክ እየሰማሁ ነበር ስለ አዳምና ሔዋን ጆይን አድርጌ ብዙ ቆየው። ከዛም በኋላ ያው አላስገቡኝም። ከዛ ወጣው እንትን ኢንቫይት አድርጌ ትንሽ ሳን ነው የሰማሁት እና ለምታደርገው ነገር ያው ለምታስተምራቸው ነገር እግዚአብሔር ሞር ሞገስ ይስጥህ። አሜን። እና ይህን ነው የምንለው። ያው ከስርም ሆኜ ብዙም ቅርብ ጊዜ ነው የገባሁት፣ ብዙም አላዳመጥኩም። እዛ ነው ያው አሪፍ ነው። አሁን ብዙዎች እኛም እምነት እውነታ የቱ ጋር አለ እያልን እውነታ እየፈለገን ነው። ሙስሊም ራሷ እኔ ጋ ነው እውነት ያለው እያለች ነው። ክርስቲያንና ፕሮቴስታንት ስም ተፈንቅላ እኛ ጋ ነው እውነት ያለው እያሉ ነው። ትክክለኛ እውነት የቱ ጋር እንዳለ ያው ፈጣሪ ሰማይና ምድርን የፈጠረ አምላካችን ያውቃል። ያው ያቺ ጥያቄ ትክክል ባትሆንም ያው እውነታ የቱ ጋር እንዳለ ያው እውነታ ያለበት እኛን ሰማይንና ምድርን ሰው ልጅ በአምሳሉ የፈጠረ ፈጣሪ ጋር ነው እውነታ ያለው። ሙስሊም እኛ ጋር ነው እውነት ብትልም፣ ኦርቶዶክስ እኛ ጋር ነው እውነት ብትል፣ ፕሮቴስታንትም እውነቱ እኛ ጋር ነው ብትል፣ ስለዚህ አንተ እንደዛ አይነት ጥያቄ ብትጠየቅ ምን ትመልሳለህ ብዬ ብጠይቅ ምን አይነት አንተ በጌታ ከሆንክ እኔ ጋር ነው ትላለህ። ሌላ ዓለም ላይ ላለ ሰው እንደዛ አይነት መልስ አትመልስም መቼም። ትክክለኛ እውነት የቱ ጋር አለ ብሎ አንድ ሰው ብጠይቅ ምን አይነት መልስ ትመልሳለህ? እኔ ነው። እሺ ስም ማን ነው? ሳሙኤል አየለ። ሳሙኤል የት ነው የምትኖረው? ሳሙኤል ሳውዝ አፍሪካ ነው። ኦ ቆየህ እዛ? ያው ኦልሞስት ያው 14 ዓመት ምናምን ይያለሁ። እግዚአብሔር የተመሰገነ ይሁን። አሜን አሜን። ስንት ጊዜ ማለት ጥሩ ነው። እዛ ላይ ችግር እንዳለ ሰማለሁ ብዙ ጊዜ። ያው ብዙ ችግር አለ። ያው እግዚአብሔር ይመስገን። ያው በዛ ሁሉ መሀል እግዚአብሔር ያው በቸርነቱ እያኖረን ነው። እግዚአብሔርን ትወደዋለህ በጣም? ዋው! እንዴት ስለ እግዚአብሔር እንዴት አወቅህ? እስቲ ንገረኝ ትንሽ። ስለ እግዚአብሔር ያወቅኩት ስለ እግዚአብሔር ያወቅኩት ያው ከሀገር ቤትም ጀምሮ በቤተሰብ ያው በአማኞች ማህበረሰብ ቤተሰብ ውስጥ ነው ያደግኩት። ያው ሀገር ቤት ሆኜ እምነት ምን እንደሆነም ባይዘው ቸርች እኛ መሬት ላይ ነበር የተተከለችው። ሰው ቸርች ስገባ እኔ ወደ ሌላ የማዩን ወደ ተራራ የማዩን ቦታ ሄድ ነበር። ያው ስለ ጌታ ምን እንደሆነ ያው እስከዛሬ የቆየሁት አባትህ አገልጋይ ናቸው? ያ የቤተሰብ ሽማግሌ ነው። አገልጋይ ያው ሽማግሌም አገልጋይ ያው አገልጋይ ናቸው። ያው ምንድነው የምትወደው ከአባትና ከእናት ጌታን ሲከተሉ ምን ደስ ይልሃል? እነሱ ላይ ያየኸው ነገር? እነሱ ያው እግዚአብሔር ላይ ያላቸው እምነት በጣም እኔ ሁላ አገር ቤት ትንሽ ሆኜ ማዘር ስትጸልይ ጸሎት እስከምጨርስ ሁላ ከቤት ወጥቼ
ጸሎት ስትጸልይ እንኳን ከጎረቤት አልፎ በቃ ክፍለ ሀገር ውስጥም ሲሆን ሰፈር ውስጥ መንደር ውስጥ ቤቶች ራቅ ብሎም ይኖራል። ራቅ ብሎ እስከሚሰማ ነው የሚጸለየው። ያ ጸሎት እስከሚጨርስ እኔ ቤት አልገባም። ለምን? የአጋንንት ስራ ግን በሃይማኖት በጣም ክርስትና አክራሪ ከሆኑ ቤተሰብ ጋር እየኖርኩ ራሱ እኔ ጸሎት የሚባል ነገር በቃ ቤተሰብ ውስጥ እንደዛ ነው እና ያደግኩትና ሲጸልዩ ጸሎት ረዥም ጸሎት አልወድም። በጣም ረዥም ጊዜ ሲጸልዩ አሁንም ይህ አይነት አጋንንት በኢየሱስ አሁን ራሱ ቸርች ውስጥ ስገባ የሆነ የረዥም ጸሎት ሰዓት አንተ የምትጠቅመው በጸሎት ነው። ዋናው ቁልፍ ጸሎት ነው እና ያን እንዳትጠቀም አጋንንት ብዙዎችን እንትን ያደርጋልና ጸሎት። አጭር ጸሎት ለሳሚ አጭር ጸሎት ልጸልይልህ። እሺ እጅህን ልብ ላይ አድርግ ሳሚ። አጭር ነው የምጸልይልሽ። አይዞህ የአባትህ አምላክ ልዑል እግዚአብሔር አለ። እሺ ያድንሃል፣ ይፈውስሃል። እኔ ምለውን በል እስኪ ሳሚ። ጌታ ሆይ እወድሃለሁ ካንተ ውጭ እውነትና መንገድ የለም። ኢየሱስ ለበደሌ ስትል ለኃጢአቴ ስትል በመስቀል ላይ ሞተህልኛል። ከሙታንም በሶስተኛው ቀን ተነስተሃል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። ልጸልይልህ። በጌታ በኢየሱስ ስም ወንድሜን ያስክ ማንኛውም የጠላት እጅ በኢየሱስ ስም ልቀቀው። አሁን ነፍሱ፣ መንፈሱ፣ ስጋው በኢየሱስ ስም ነፃ ይውጣ። በጌታ በኢየሱስ ስም አሜን። ሕይወትህ ነፃ ይውጣ። አሜን። በኢየሱስ ስም ሕይወትህ ነፃ ይውጣ። አሜን። ሞቶ በተነሳው በአብ ቀኝ ባለው በእግዚአብሔር ልጅ በኢየሱስ ስም ነፃ ውጣ። አሜን። ጌታ ሆይ ስለ ወንድም ያመሰግንሃለሁ። ጌታ ሆይ እባርካለሁ ስለ ሳምዬ። መንፈስ ቅዱስ በጌታ በኢየሱስ ስም መንፈስም በልቡ እንድታትም ጌታ ሆይ አይኖቹ እንዲከፈት በጌታ በኢየሱስ ስም እጸልያለሁ። ጌታ ሆይ ተቆጣጠር ወንድሜን። ኢን ጂሰስ ኔም አሜን፣ አሜን፣ አሜን። ሳምዬ እንወድሃለን። እዚህ የመጣህ ተማር። እሺ እንጸልይላለን። መልካም ጊዜ። በጣም የሆነ ነው ዛሬ ጆይን ያደረኩት። በቃ ፎሎ አድርጌያችኋለሁ። ድጋሚ ሁሌ መጥቼ እከታተላችኋለሁ። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። አሜን፣ አሜን። እሺ ቴንክ ክብር ሁሉ ለኢየሱስ ይሁን። ጌታ ይመስገን። ጌታ መልካም፣ ጌታ መልካም። ጌታ ልጆቹን ሪስቶር ያደርጋል። ጋይስ እንደዚህ የእግዚአብሔር የጌታ ጥያቄ ሲነሳ ሰምታይም ጥያቄውን አትመልከቱ። ከጥያቄው በስተጀርባ ያለውን ኮንፊውዥን ተመልከቱ። ኢሞሽናል አቱ ጎ ቢሃይንድ። ሁልጊዜ ሰዎች የሚጠይቁት ከምን አንጻር እንደሆነ ከምን ልብ እንደሆነ አስተውሉ። እሱን ዲል አድርጉ። እግዚአብሔር መልካም። እዚህ ጋር ሊጨርስ። ተባረኩ። መልካም ጊዜ። ነገ እንገናኛለን። የዛሬውን ነገር ሪፍሌክት እናደርጋለን። ጌታ ዘመናችሁን ይባርክ። ሻሎም